ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ወደ ዋናዎቹ እናመራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ተደራሽ እንድታደርጉም በማክበር ጠይቀናል። በምስራቅ ጎጃምና በአዊ ዞን የሚንቀሳቀሱት የ206ኛና የ105ኛ ኮር የጦር ክፍለ ጦሮች በጠላት ይዞታዎች ላይ አስደናቂ የተባሉ ተከታታይ ጥቃቶችን በመፈጸም ከፍተኛ ድል ማስመዝገባቸውን አስታወቁ። ከደብረ ማርቆስ ከተማ እምብርት እስከ እንጅባራ ዙሪያ በተዘረጋው የኦፕሬሽን ቀጠና ከፍተኛ አመራሮችን ከመደምሰስ ባለፈ በርካታ የጦር መሳሪያዎችና ተሽከርካሪዎች በቁጥጥር ስር መዋላቸው ተገልጿል። ሙሉ መረጃው በሰዓቱ ይቀርባል። የብልጽግናው አገዛዝ ከ15 ዓመት በታች የሆኑ ህጻናትን ለወታደራዊ ምልመላ መዳረጉ በሰብአዊ መብት ተሟጋቾች ዘንድ ከፍተኛ መነጋገሪያ ለመሆን መብቃቱ ተነገረ። በማህበራዊ ሚዲያ መልእክታቸውን የሚያስተላልፉ ጉዳዩ ይመለከተናል የሚሉ ወገኖች ካለፉት 8 ዓመታት ወዲህ በኢትዮጵያ ህጻናትን ለውትድርና የመዳረግ ተግባርን በማውገዝ ላይ ናቸው። ዓለም አቀፍ ታዛቢዎችም ጉዳዩ ብልጽግና ከባድ በሆነ ዓለም አቀፍ ወንጀል እንዲጠየቅ ሊያደርገው ይችላል ብለዋል። ሰሙታላችሁ። የጠላት ጉዞ በቤተ አማራ ተራሮች ላይ መመከቱ ተሰምቷል። አፋብን ወሎ ቤተ አማራ ሚኒሊክ እዝ በወሰደው ስልታዊ የደፈጣ እርምጃ የጠላት ግስጋሴ በመግታት ከፍተኛ ድል አስመዝግበዋል። ጀግኖቹ የ303ኛ አሳምነው ኮር ተዋጊዎች በጋሸን አቅጣጫ ሊያልፍ የነበረውን ሰራዊት አንገት በሚያስደፋ መሪር ሽንፈት እንዲከናነብ አድርገውታል ተብሏል። የዚህም መረጃ የሚቀርብ ይሆናል። ቻይና የቀድሞ 2 የመከላከያ ሚኒስትሮቿ ላይ የሞት ፍርድ ማስተላለፏ ተሰማ። ፍርዱ ለ2 ዓመት በእግድ የሚቆይ ሲሆን ከዛ በኋላ ወደ ዕድሜ ልክ ሊቀየርላቸው ይችላል ተብሏል። ሆኖም የባለስልጣናቱ ሙሉ ንብረት የተወረሰ ሲሆን ሌሎች ከፍተኛ ባለስልጣናትንም የማሰርና የማባረር ዘመቻ ተጀምሯል። አሁን በቀጥታ ወደ ዝርዝሩ አልፈናል። በምስራቅ ጎጃምና በአዊ ዞን የሚንቀሳቀሱት የ206ኛና የ105ኛ ኮር የጦር ክፍለ ጦሮች በጠላት ይዞታዎች ላይ አስደናቂ የተባሉ ተከታታይ ጥቃቶችን በመፈጸም ከፍተኛ ድል ማስመዝገባቸውን አስታወቁ። ከደብረ ማርቆስ ከተማ እምብርት እስከ እንጅባራ ዙሪያ በተዘረጋው የኦፕሬሽን ቀጠና ከፍተኛ አመራሮችን ከመደምሰስ ባለፈ በርካታ የጦር መሳሪያዎችና ተሽከርካሪዎች በቁጥጥር ስር መዋላቸው ተገልጿል። ተጨማሪው እንደሚከተለው ይቀርባል። የ206ኛና የ105ኛ ኮር የጦር ክፍሎች በምስራቅ ጎጃምና በእንጅባራ መጠነ ሰፊ ጥቃት መፈጸማቸውን አስታውቀዋል። በምስራቅ ጎጃምና በአዊ ዞን የሚንቀሳቀሱት የ206ኛ ኮርና የ105ኛ ኮር አዳኝ ቡድን በተለያዩ ከተሞች ባከናወኑት ወታደራዊ ኦፕሬሽን በሰው ኃይልና በንብረት ላይ ከፍተኛ ጉዳት ማድረሳቸውንም ገልጸዋል። የ206ኛ ኮር አዳይ ቡድን ዛሬ ሚያዝያ 29 ቀን 2018 ዓ.ም ከቀኑ 7 ሰዓት ጀምሮ በደብረ ማርቆስ ከተማ በፈጸመው ልዩ ኦፕሬሽን የምስራቅ ጎጃም ነባር ካድሬዎች ሲጠቀሙበት የነበረ ሰሌዳ ቁጥር 4 02916 የሆነ መኪና መማረኩንና ከከተማዋ ማውጣቱን አስታውቋል። ኮሩ ካለፈው ታህሳስ 4 ቀን ጀምሮ እስከ ዛሬ ሚያዝያ 29 2018 ዓ.ም ድረስ ባለው ጊዜ ውስጥ በደብረ ማርቆስ፣ ሉማሜ፣ ቁይ፣ ደብረ ኤልያስ፣ ጎዛምንና ደጀን ከተሞች 41 የተሳኩ የቦምብ ጥቃቶችን መፈጸሙንም ለአስራት ገልጿል። በእነዚህ ጥቃቶች 168 የአገዛዙ ኃይል ሲወገድ 105 የሚሆኑት ደግሞ በጽኑ መቁሰላቸውም ተገልጿል። በተጨማሪም 12 ፓትሮልና የጭነት መኪኖች ሙሉ በሙሉ ከጥቅም ውጭ መደረጋቸውንም እዙ በዝርዝር አስታውቋል። በሌላ በኩል ከጠላት ጋር ግንኙነት አላቸው የተባሉ 27 ግለሰቦች በቁጥጥር ስር መዋላቸውንና በ12ቱ ላይ አስተማሪ እርምጃ መወሰዱም ተነግሯል። በተያያዘ መረጃ የቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በእንጅባራ ዙሪያ የጠላት ኃይል ላይ ድል መቀዳጀቱን አስታውቋል። ከቴሊሌና ከእንጅባራ ከተሞች ተነስተው ወደ ረቡዕ ገበያ ሲጓዙ የነበሩ የጥምር ጦር አባላት ላይ በተዘረጋ ወጥመድ የአድማ ብተና አዛዡን ጨምሮ 68 የሰው ኃይል መደምሰሳቸው ተነግሯል። በዚህ ኦፕሬሽን የተማረኩ የጦር መሳሪያዎችም 2 ብሬን፣ 55 ክላሽንኮቭ ጠመንጃዎች፣ 3 የሬዲዮ መገናኛዎች፣ ከ8000 በላይ የክላሽና የብሬን ጥይቶች እንዲሁም 7 ምርኮኞች መያዛቸውን የክፍለ ጦር ህዝብ ግንኙነት ክፍል ለአስራት ያደረሰው የግንባር መረጃ አመላክቷል። አውደ ውጊያውም ይህ ዜና እስከተጠናከረበት አመሻሽ ድረስ በተለያዩ አካባቢዎች የቀጠለ ሲሆን ተጨማሪ መረጃዎችን የምናደርሳችሁ ይሆናል።
የጠላት ጉዞ በቤተ አማራ ተራሮች ላይ መመከቱ ተሰምቷል። አፋብን ወሎ ቤተ አማራ ሚኒሊክ እዝ በወሰደው ስልታዊ የደፈጣ እርምጃ የጠላት ግስጋሴ በመክታት ከፍተኛ ድል አስመዝግበዋል። ጀግኖቹ የ303ኛ አሳምነው ኮር ተዋጊዎች በጋሸን አቅጣጫ ሊያልፍ የነበረውን ሰራዊት አንገት በሚያስደፋ መሪር ሽንፈት እንዲከናነብ አድርገውታል ተብሏል። ዝርዝሩ እንደሚከተለው ይቀርባል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የወሎ ቤተ አማራ ምኒልክ እዝ ስር የሚንቀሳቀሱት የ303ኛ ግዙፉ አሳምነው ኮር አባላት በጠላት አዲስ ምልምል ኃይል ላይ በወሰዱት የተቀናጀ የደፈጣ ጥቃት ከፍተኛ ወታደራዊ ድል ማስመዝገባቸው ተሰምቷል። እዙ በግንባር መረጃው የብልጽግና ኃይል ዛሬ ረፋድ ላይ በ16 ባሶች በ6 ፓትሮሎችና በ5 ኦራል ተሽከርካሪዎች የጫነውን አዲስ ምልምል ሰራዊት በመያዝ ከጋሸና ተነስቶ ወደ ላሊበላና ሰቆጣ ለማለፍ እንቅስቃሴ ጀምሮ ነበር ብሏል። ይሁን እንጂ የፋኖ የስለላና የኦፕሬሽን ክፍሎች የጠላትን እንቅስቃሴ አስቀድመው በመረዳት ስትራቴጂካዊ በሆነው ዳቦ ከተማ ቆጋ ተራራ ላይ ምቹ ምሽግ በመያዝ ሲጠባበቁ ቆይተው እርምጃ ወስደውበታል ብሏል። በድብኮና በግራራምባ መካከል በሚገኘው በዚህ ወሳኝ ቀጠና ላይ የ19ኛ ክፍለ ጦርና የ16ኛ ክፍለ ጦር ነብሮ ተወርዋሪ ኮማንዶ ብርጌድ አባላት በመቀናጀት ባልተጠበቀ ሰዓትና ፍጥነት የመብረቅ ያህል ጥቃት ሰንዝረው ጉዳት ማድረሳቸው ታውቋል። በተወሰደው የማያዳግም እርምጃም ጠላት የያዘውን የሰው ኃይልና የትራንስፖርት አቅም ሽባ የሚያደርግ ድል ተመዝግቧል የተባለ ሲሆን በዚህም 8 ተሽከርካሪዎች ሙሉ በሙሉ እንዲወድሙ ተደርጓል ተብሏል። 11 ተሽከርካሪዎች ላይ ከባድ ጉዳት በመድረሱ ከጥቅም ውጭ ሆኗል ያለው እዙ በአገዛዙ ሰራዊት ላይ ከባድ የሰው ኃይል ኪሳራ ከመድረሱን ባሻገር ቀሪው የጠላት ኃይል በድንጋጤ እንዲሸሽ ተደርጓል ብሏል። ይህ ድል ጠላት ወደ ስትራቴጂካዊው የሰቆጣና ላሊበላ መስመር ለማስገባት የነበረውን እቅድ ከማምከኑም በላይ በቆራጥ ተዋጊነትና በተደራጀ ስልት ማንኛውንም ወራሪ ኃይል መመከት እንደሚቻል በተግባር ያረጋገጠ ሆኗል። የ303ኛ ግዙፉ አሳምነው ኮር የህዝብ ግንኙነት ክፍል ለአስራት እንደገለጸውም እርምጃው የአማራን ህዝብ ህልውና ለማረጋገጥ እየተደረገ ያለው ተጋድሎ አንድ አካል ነው ብለዋል። በቅርቡ ከአማራ ክልል የወጡ ሪፖርቶች አገዛዙ ከ15 ዓመት በታች የሆኑ ህጻናትን ለውትድርና ማሰማራቱን የሚገልጹ ናቸው። እነዚህ በዚያው አካባቢ የተገኙ ህጻናት እንጂ በሌሎችም ጦርነት ባለባቸው የአገሪቱ አካባቢዎች ብልጽግና ህጻናት ለጦርነት እየማገደ እንደሆነ ይነገራል። አዛውንቶችንና ወጣቱን ካስጨረሰ በኋላ ወደ ህጻናት የተሻገረው አገዛዙ ምን ያህል የሰው ኃይል እጥረት እንደገጠመውም ማሳያ ሆኖ ቀርበዋል። የተለያዩ የሰብአዊ መብት ተሟጋቾች ግን ጉዳዩን በቀላሉ ማየት የፈለጉ አይመስልም። የአብይ አህመድ አገዛዝ ህጻናትን ለጦርነት መማገዱን እንዲያቆም ካልሆነ በዓለም አቀፍ የጦር ፍርድ ቤት ሊጠየቅ እንደሚችል በመሞገት ላይ ናቸው። እነዚሁ የሰብአዊ መብት ድርጅቶችና ግለሰቦች እንደሚሉት ባለፉት 8 ዓመታት አገዛዙ ታይቶ በማይታወቅ ደረጃ ህጻናትን ለጦርነት እያስገባ ይገኛል። አገዛዙ በጦር ሜዳ ምን እየተካሄደ እንደሆነ ለማወቅ ወይም ለማሳወቅ በሩን መዝጋቱን የገለጹት የሰብአዊ መብት ተቋማቱ ሀገሪቱን ዘግቶ ህጻናትን ለጦርነት መማገድ እንደማይቻል አስጠንቅቀዋል። አገዛዙ ከፋኖ ጋር በሚያደርገው ውጊያ ታዳጊዎችን ወደ ጦር ሜዳ እንደሚልክ በተደጋጋሚ እጅ የሰጡ ምርኮኞች ምስክርነታቸውን መስጠታቸው አይዘነጋም። በትግራይ ጦርነት ወቅትም አገዛዙ ይህንኑ ተግባር ሲፈጽም እንደነበር በወቅቱ በርካታ ዓለም አቀፍ ተቋማት ይፋ ማድረጋቸው ይታወሳል። አሁንም በየአቅጣጫው ለሚደረገው ውጊያ የኢትዮጵያ እናቶች ልጆቻቸውን ተቀምተው ወደ ጦር ሜዳ ተልከውባቸዋል። በአገዛዙ ላይ የሚደርሰው ጫና ብሎም በአገሪቱ እየተባባሰ የመጣው የእርስ በርስ ጦርነት ደግሞ አገዛዙ ይህን ዓለም አቀፍ ወንጀል እንዲፈጽም ሊገፋፋው እንደሚችልም ተመልክተዋል። በመሆኑም የመንግስታቱ ድርጅት ለጉዳዩ ከፍተኛ ትኩረት በመስጠት ተጠያቂነትን እንዲያረጋግጥ ግፊት መደረግ እንዳለበት ተጠይቋል። የቀረበው ክስ እንደሚያመለክተው አብዛኛዎቹ ህጻናት ወደ ጦርነት የሚገቡት ምናልባትም ትምህርታቸውን ጥለው ሊሆን ስለሚችል የነገ የአገሪቱን ተስፋንም ሊያጨልም የሚችል አደገኛ ወንጀል ነው። በአፍሪካ ብሎም በሌላው ዓለም የሚገኙ አምባገነን መሪዎች ህጻናትን ለጦርነት ለበርካታ ዓመታት ሲማግዱ እንደቆዩ የሚታወስ ሲሆን በስተመጨረሻ ግን ከህግ ተጠያቂነት ማምለጥ አልቻሉም። ለዚህ ደግሞ ዋናው ማሳያ የቀድሞ የላይቤሪያ ፕሬዚደንት ቻርልስ ቴለር ሲሆን በዚህ እና ተያያዥ ክሶች ጥፋተኛ ተብሎ የ50 ዓመታት እስራት እንደተፈረደበት አይዘነጋም።
ቻይና ፈተና ከሆነባት እንቅፋት ውስጥ ሌብነት ዋናው ነው። አገሪቱ ከባድ ቅጣት በመፈጸም የስቅላት እርምጃን ብትወስድም ነገሩ ከመባባስ ውጪ መፍትሄ ያመጣ አይመስልም። ይህም ቢሆን ግን ሀገሪቱ ከፍተኛ ባለስልጣናቷን እየተከታተለች በከባድ ቅጣት ማከናነቧን ቀጥላለች። ሁለት የቀድሞ የቻይና መከላከያ ሚኒስትሮች በተከሰሱበት የሙስና ወንጀል ጥፋተኛ ሆነው በመገኘታቸው በእግድ የሞት ፍርድ እንደተፈረደባቸው የአገር ውስጥ መገናኛ ብዙሃን ዘግበዋል። ሐሙስ ዕለት የአገሪቱ ወታደራዊ ፍርድ ቤት ዌይ ፌንጊ እና ሊ ሻፋንጉ ለ2 ዓመት በሚቆይ እግድ የሞት ፍርድ ፈርዶባቸዋል ተብሏል። በፍርድ ቤቱ ውሳኔ መሰረት የሞት ፍርዱ ከ2 ዓመት በኋላ ያለምንም አይነት የቅጣት ማቅለያ ወይም ይቅርታ ወደ ዕድሜ ልክ እንደሚቀየር ዥንዋ ዘግቧል። ሁለቱም የቀድሞ ባለስልጣናት በሙስና ወንጀል ጥፋተኛ ሆኖ በመገኘታቸው የግል ሀብታቸው ሙሉ በሙሉ እንዲወረስም ተደርጓል ብሏል ጣቢያው። ውሳኔው የመጣው በአገሪቱ በቅርቡ በተደረገ የጸረ ሙስና ዘመቻ በርካታ ከፍተኛ ወታደራዊ ባለስልጣናት ከኃላፊነታቸው እንዲነሱ ከተደረገ በኋላ ነው ተብሏል። ዌይ እንደ አውሮፓውያን አቆጣጠር ከ2018 እስከ 2023 ድረስ የመከላከያ ሚኒስትር ሆነው ካገለገሉ በኋላ እንደ አውሮፓውያን አቆጣጠር በ2023 መጋቢት ወር ላይ በሊ ተተክተዋል። ሊ የመከላከያ ሚኒስትር ሆነው ያገለገሉት ለአጭር ጊዜ ነው። ለ2 ወር ከህዝብ እይታ ተሰውረው ከቆዩ በኋላ እንደ አውሮፓውያን አቆጣጠር በጥቅምት ወር 2023 እሳቸውም ከስልጣን ተነስተዋል። በየካቲት ወር የቻይናው ፕሬዚደንት ዢ ፒንግ ባልተለመደ መልኩ በወታደራዊ ባለስልጣናቱ ላይ የተወሰደውን እርምጃ ጠቅሰው ሌላኛው ጀነራል ዣንግ ዩዣ መነሳታቸውንም ተናግረዋል። ዢ በንግግራቸው ላይ ጦሩ ሙስናን በመዋጋት ረገድ አብዮት እያካሄደ ነው ብለውም ነበር። ፕሬዚደንት ዢ ወደ ስልጣን ከመጡ ጊዜ አንስቶ በርካታ የጸረ ሙስና እርምጃዎች የወሰዱ ሲሆን ተቺዎቻቸው ግን የፖለቲካ ተቃዋሚዎቻቸውንም ለማስወገድ አጋጣሚውን እየተጠቀሙበት ነው ይላሉ። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም